ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ታዲያ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለምዶ ብግነት ወይም ደግሞ ኢንፍላሜሽን ስንል በተደጋጋሚ በደንብ ትሰማላችሁ። ብግነት ወይም ደግሞ ኢንፍላሜሽን የምንለው ስር የሰደደ ከሆነ ለበርካታ ስር ለሰደዱ በሽታዎች የሚያጋልጠን ከባድ የሆነ ችግር ነው። አልፎ ተርፎም ሞትን የሚያስከትሉ ከባድ በሽታዎችን ያስከትላል ማለት ነው። ብግነት ወይም ደግሞ ኢንፍላሜሽን ማለት እንግዲህ ሰውነታችን ለጉዳቶች ለምሳሌ ለቁስል፣ ለኢንፌክሽኖች እንደ ባክቴሪያ ወይም ደግሞ ቫይረስ ያሉ ወይም ለሌላ የሚያስቆጣ ነገር ወይም ደግሞ ኢሪቴሽን የሚሰጠው የሰውነታችን ተፈጥሯዊ ምላሽ ነው። ይህ ምላሽ የበሽታ መከላከል ስርዓታችን አካል ሲሆን ዓላማውም ጉዳቱ የፈጠረውን ነገር ማስወገድ እናም የፈውስ ሂደቱን መጀመር ነው። ብግነት ወይም ደግሞ ኢንፍላሜሽን ጥቅምም አለው ጉዳትም አለው። እንዴት እንደሆነ እነግራችኋለሁኝ። የብግነት እንግዲህ ዋና ዋና ምልክቶች የምንላቸው ብግነት ወይም ደግሞ ኢንፍላሜሽን ሲኖር በአካባቢው ላይ የሚታዩ 5 ዋና ዋና ምልክቶች አሉ። እነዚህም አንደኛ መቅላት ነው። ለተጎዳው አካባቢ የደም አቅርቦት በመጨመሩ ምክንያት የሚከሰት። ሁለተኛ ሙቀት ነው። የደም ፍሰት በመጨመሩ ምክንያት አካባቢው በጣም ይሞቃል። ሶስተኛ እብጠት ነው። ፈሳሽና በሽታን የሚከላከሉ ሴሎች ወደ አካባቢው ስለሚሰበሰቡ የሚከሰት። አራተኛ ከባድ የሆነ ህመም ነው። ብግነቱ የነርቭ ጫፎችን በመጫኑ እናም በኬሚካሎች በመለቀቁ የሚከሰት። አምስተኛ ስራ ለመስራት መቸገር ወይም ደግሞ የስራ መጓደል ነው። በአንዳንድ ሁኔታዎች ለምሳሌ በመገጣጠሚያዎች ላይ በብግነቱ እናም በህመሙ ምክንያት የአካባቢው እንቅስቃሴ ሊገደብ ይችላል ማለት ነው። ታዲያ የብግነት አይነቶች ብግነት እንግዲህ በቆይታ ጊዜው ላይ ተመስርቶ በሁለት ዋና ዋና ክፍሎች ይከፈላል። የመጀመሪያው አጣዳፊ ብግነት የምንለው ነው። አኪዩት ኢንፍላሜሽን እንለዋለን። ይህ በፍጥነት የሚጀምር እናም በአጭር ጊዜ ውስጥ ብዙውን ጊዜ ከጥቂት ቀናት ወይም ደግሞ ሳምንታት ባነሰ ጊዜ የሚጠፋ ነው። ዓላማውም ለበሽታ ወይም ደግሞ ለጉዳቶች ፈጣን የሆነ ምላሽን በመስጠት አካላችንን ለመጠበቅ ነው። ለምሳሌ ለተቆረጠ እጅ፣ ለጉሮሮ ኢንፌክሽኖች እና ለመሳሰሉት። ሁለተኛው ስር የሰደደ ብግነት ወይም ደግሞ ክሮኒክ ኢንፍላሜሽን የምንለው ነው። ይህ ከባድ የሆነ የብግነት ወይም የኢንፍላሜሽን አይነት ነው። ቀስ በቀስ የሚጀምር እናም ለረጅም ጊዜ ከ6 ሳምንታት በላይም የሚቆይ ነው። አደጋው ይህ አይነቱ ብግነት ሰውነታችን የራሱን ጤናማ ሴሎችን በስህተት እንዲያጠቃ ሊያደርግ ወይም ደግሞ ለተለያዩ በሽታዎችም ሊያጋልጠን ይችላል። ለምሳሌ እንደ አርትራይተሶች፣ ሩማቶይድ አርትራይተስ እናም አንዳንድ የአንጀት በሽታዎችን እንደ ኢንፍላማቶሪ ባውል ዲዚዝ የምንላቸው ወይም ደግሞ የአንጀት ቁስለት እናም ሌሎች ስር የሰደዱ ለጤና አስጊ በሽታዎች ይዳርገናል ማለት ነው። በአጭሩ ብግነት ወይም ደግሞ ኢንፍላሜሽን የሰውነታችን መከላከያ ዘዴ ሲሆን አስፈላጊም ነው። ነገር ግን ስር የሰደደው ወይም ደግሞ ክሮኒክ የምንለው ከሆነ ግን ጤናማ ቲሹዎቻችንን ሊጎዳ ስለሚችል የሕክምና ክትትልም የሚያስፈልገው ነው ማለት ነው። ታዲያ ብግነት አደገኛ የሚሆነው ሁልጊዜ መጥፎ ስለሆነ ሳይሆን ስር የሰደደ ወይም ደግሞ ክሮኒክ ሲሆን ወይም ደግሞ ከቁጥጥር ውጭ ሲሆን በሰውነት ውስጥ ያሉትን ሁሉንም ስርዓቶችን በጸጥታ ስለሚጎዳ ነው። ታዲያ ስር የሰደደ ወይም ደግሞ ክሮኒክ የሆነ ብግነት ወይም ደግሞ ኢንፍላሜሽን ለምን አደገኛ እንደሆነ በዝርዝር ልንገራችሁ። አንደኛ ህብረ ህዋሳትንና አካሎቻችንን ቀስ ብሎ ግን ያለማቋረጥ ይጎዳል። ብግነት ሰውነታችንን ለመከላከል የታሰበ ቢሆንም መቆም ካልቻለ የሚያስቆጡ ኬሚካሎች የሰውነታችን ጤናማ ሴሎችን ማጥቃት ይጀምራሉ። ከጊዜ በኋላ ይህ በቋሚነት ጉዳትን ያስከትላል። የልብ፣ የአንጎል፣
የኩላሊት፣ የጣፊያ፣ የመገጣጠሚያዎችናም የደም ስሮችን ይጎዳል። ለዚህም ነው ስር የሰደደ ብግነት ጸጥተኛው ገዳይ ተብሎ የሚጠራው። ሁለተኛ ዋና ዋና በሽታዎችን ያነሳሳል። ረጅም ጊዜ የሚቆይ ብግነት ለብዙ አደገኛ በሽታዎች ዋና መንስኤ ነው። ከነዚህም መካከል የልብ በሽታ ብግነት የደም ቧንቧ ግድግዳዎችን ይጎዳል። ፕላክ ይከማቻል፣ የደም ቧንቧ መዘጋትን ያስከትላል። ይህም የልብ ድካምን ያስከትላል። ለስትሮክም ያጋልጣል። ብግነት የደም ስሮችን ያዳክማል፣ ሊዘጉ ወይም ደግሞ ሊፈነዱም ይችላሉ። በዚህም አማካኝነት ስትሮክን ያስከትላል። ካንሰርንም ያስከትላል። ብግነት የማያቋርጥ የሴል ጉዳትን ያስከትላል። በዲኤንኤ ላይ ለውጥን፣ ይህ የእጢ እድገትን ያስከትላል፣ ካንሰርን ያስከትላል ማለት ነው። የስኳር በሽታንም ያስከትላል። ብግነት ሴሎች ለኢንሱሊን ምላሽ እንዳይሰጡ ያደርጋል። የደም ስኳር ከፍ ብሎ ይቆያል፣ ጣፊያም ይደክማል። የአልዛይመርስና ዲመንሽያን ያስከትላል። ብግነት የአንጎል ሴሎችን ይጎዳል፣ እናም የማስታወስ ችሎታ ማጣትንም ያፋጥናል። ራስን የመከላከል በሽታዎች አውቶ ኢሚዩን ዲዚዝ የምንላቸውንም ያስከትላል። ሰውነት ጤናማ አካላትን እንደ ስጋት በመቁጠር ራሱን በሚያጠቃበት ጊዜ አውቶ ኢሚዩን ዲዚዝ የምንላቸው ይከሰታሉ ማለት ነው። ሶስተኛ ደግሞ የበሽታ መከላከል ስርዓትን ያዳክማል። ስር በሰደደ ብግነት ምክንያት የበሽታ መከላከል ስርዓታችን ከመጠን በላይ ንቁ ይሆናል፣ የራሳችንን አካል ያጠቃል ማለት ነው። እንዲሁም ደግሞ ይደክማል፣ ትክክለኛ ኢንፌክሽኖችን መከላከል ይሳነዋል። ይህ ኢንፌክሽኖችን ያባብሳል፣ እናም መፎስንም ያዘገያል። አራተኛ ኦክሲዴሽን ስትረስን ይፈጥራል። ብግነት ከፍተኛ መጠን ያለው ፍሪ ራዲካሎችን ያመነጫል። እነዚህም ዲኤንኤ ፕሮቲኖችን፣ የሴል ሽፋንን ይጎዳሉ። ይህም እርጅናን ያፋጥናል፣ እናም የበሽታ ተጋላጭነትንም ይጨምራል። አምስተኛ ሆርሞኖችን እናም ሜታቦሊዝምንም ይጎዳል። ብግነት እንደ ኢንሱሊን፣ ኮርቲሶል፣ የታይሮይድ ሆርሞኖች እናም የወሲብ ሆርሞኖችንም የመሳሰሉ ሆርሞኖችን ያዛባል። ይህም ወደ ክብደት መጨመር፣ ወደ ዘላቂ ድካም፣ መካንነት፣ የስሜት መቃወስ፣ ቀርፋፋ ወደሆነ ሜታቦሊዝምም ያመራል። ስድስተኛ የደም መርጋት መዛባትንም ያስከትላል። ብግነት ደምን ይበልጥ ተጣባቂ ያደርገዋል። ይህም የልብ ድካም፣ ስትሮክ፣ የሳምባ የደም መርጋት ፐልመነሪ ኢምቦሊዝም የምንለውን እናም ጥልቅ ደም መርጋትን ዲፕ ቬን ትሮምቦሲስ ለምንለው ተጋላጭነትን ይጨምራል። ሰባተኛ ብግነት ከልክ ያለፈ ሲሆን የሰውነት አካላት ስራ እንዲያቆሙም ያደርጋል። ታዲያ በዓለማችን ላይ ቁጥር 1 የሆነውን ብግነትን ወይም ደግሞ ኢንፍላሜሽንን በፍጥነት የሚቀንስ ድንቅ የሆነ ቅመምን እነግራችኋለሁኝ። በምርምር ተረጋግጦ ብግነትን በፍጥነት የሚቀንስ አንድ ምግብ ካለ እሱም እርድ ነው። በዋነኛነት በአክቲቭ ውህዱ በኩርኩሚን ምክንያት ነው። ኩርኩሚን በተለይም በትክክል ሲወሰድ በፍጥነት የሚሰራ ነው። እርድ ብግነትን በፍጥነት የሚቀንሰው ለምን እንደሆነ በዝርዝር ልንገራችሁ። አንደኛ የእርድ ውህዱ ኩርኩሚን ብግነትን የሚያስከትሉ መንገዶችን በሰዓታት ውስጥ ያግዳቸዋል። ኩርኩሚን በሰውነት ውስጥ ብግነትን የሚያነሳሳውን ዋና መቀየሪያ የሆነውን ኤንኤፍኬቢን ይገታል። ኤንኤፍኬቢ ሲታገድ ሰውነታችን እንደ ሳይቶኪንስ ያሉ ብግነትን የሚያስከትሉ ኬሚካሎችን ማምረት ያቆማል። ይህ ተጽዕኖ በጥቂት ሰዓታት ውስጥ ሊጀምር ይችላል። ለዚህም ነው እርድ ፈጣን እፎይታን እንደሚሰጥ የሚታወቀው። ሁለተኛ ፍሪ ራዲካሎችን የሚሽር ጠንካራ የሆነ አንቲኦክሲዳንት ነው። ስር የሰደደ ኢንፍላሜሽን የሚከሰተው ፍሪ ራዲካሎች ሴሎቻችንን ሲጎዱ ነው። ኩርኩሚን እነዚህን ፍሪ ራዲካሎችን ይሽራል፣ የሴል ጭንቀትንም ወዲያውኑ ይቀንሳል። ሶስተኛ ብግነትን፣ የመገጣጠሚያ ህመምን እናም የጡንቻ ቁስለትንም ይቀንሳል። ኩርኩሚን ልክ እንደ ኤንኤስኤአይዲ የህመም
ማስታገሻዎች በተፈጥሮ መንገድ ይሰራል። በተለይም በአርትራይተስ እናም በመገጣጠሚያ ብግነት ላይ የእንቅስቃሴ አቅምን ያሻሽላል እናም ጥንካሬንም ይቀንሳል። አራተኛ ከአካል ብቃት እንቅስቃሴ ወይም ደግሞ ጉዳት በኋላ ለመፈወስም ይረዳል። እርድ እንደ ሲኬ እናም IL-8 ያሉ የጡንቻ ጉዳት አመልካቾችን ይቀንሳል። ማገገም ፈጣን ሆኖ ይሰማል እናም ህመምም በፍጥነት ይቀንሳል። አምስተኛ ለአንጀታችን ጤናም ይረዳል። የብግነት ዋናው ምንጭ ብዙ ሰዎች ብግነት የሚጀምረው ከአንጀታቸው ነው። እርድ የአንጀትን ብግነትን ይቀንሳል፣ ሽፋኑን ይፈውሳል፣ እንዲሁም ጤናማ የአንጀት ባክቴሪያዎችንም ይደግፋል። ታዲያ ብግነትን በፍጥነት ለመቀነስ እርድን እንዴት መጠቀም እንደሚቻል ደግሞ ልንገራችሁ። አንደኛ እርድ እናም ቁንዶ በርበሬን አንድ ላይ አድርጎ እጅግ በጣም ውጤታማ የሆነውን ውህደትን መጠቀም ነው። ቁንዶ በርበሬ በእርድ ውስጥ ያለው ንቁ ውህድ ኩርኩሚን ወደ ሰውነት የመዋሃድ ፍጥነቱን በ2000% የሚጨምር ፒፔሪንን ይዟል። አጠቃቀሙም ግማሽ የሻይ ማንኪያ እርድ፣ በጣም ትንሽ አንድ ቁንጥጫ ቁንዶ በርበሬ ማለትም 1/8 ወይም ደግሞ የሩብ የሻይ ማንኪያ ቁንዶ በርበሬ ማለት ነው። እነዚህን አንድ ላይ በሞቀ ውሃ፣ በሻይ፣ በወተት ወይም ደግሞ በስሙዚ ውስጥ ቀላቅላችሁ መጠቀም ትችላላችሁ። ሁለተኛ የእርድ ወተት ነው። የእርድ ወተት ብግነትን የሚቀንስ መጠጥ ነው። ግብአቶቹም አንድ ኩባያ የሞቀ ወተት፣ የላም ወተት ሊሆን ይችላል፣ የእጽዋት ወተት ሊሆን ይችላል። ብዙ ፋት የሌለውን ተጠቀሙ። ግማሽ የሻይ ማንኪያ እርድና አንድ ቁንጥጫ ቁንዶ በርበሬ እንዲሁም ደግሞ 1/4 የሻይ ማንኪያ ዝንጅብል እንደ አማራጭ፣ ማርም እንደ አማራጭ መጠቀም ትችላላችሁ። ጥቅሞቹም ብግነትን ይቀንሳል፣ እንቅልፍንም ይረዳል፣ በሽታ የመከላከል አቅምንም ይደግፋል፣ ለመገጣጠሚያ እናም ለጡንቻ ህመምም ጥሩ ነው። ለመጠጣትም ምርጥ ሰዓት ከመተኛታችሁ በፊት ጠጡት፣ ከ30 ደቂቃ ወይም ደግሞ ከ1 ሰዓት በፊት። ሶስተኛ እርድ እናም የዝንጅብል ሻይ መጠጥ ነው። ይህ ፈጣን የሆነ ውጤታማ ነው። ግማሽ የሻይ ማንኪያ እርድና ግማሽ የሻይ ማንኪያ ትኩስ ዝንጅብል፣ አንድ ኩባያ የሞቀ ውሃ፣ ሎሚ እና ማር እንደ አማራጭ እንዲሁም ደግሞ ትንሽ ቁንጥጫ ቁንዶ በርበሬን አንድ ላይ ቀላቅሉ እናም አብራችሁ ውሰዱ። ብግነቱን ወይም ደግሞ ኢንፍላሜሽንን ለመቀነስ በሰዓታት ውስጥ ይሰራል። ለመገጣጠሚያ መነሳሳት ወይም ደግሞ ለሆድ ወይም ለአንጀት ብግነትም በጣም ፍጹም የሆነ መፍትሄ ነው። አራተኛ እርድን በምግብ ውስጥ መጠቀም ነው። ሽምብራና ምስር ውስጥ፣ በአትክልቶች ውስጥ፣ በእንቁላል፣ በሩዝና በሾርባ እናም በምትሰሩት ማንኛውም ወጥ ውስጥ መጠቀም ትችላላችሁ ወይም ደግሞ ጨምሩበት። በየቀኑ መጠቀም ብግነትን በተከታታይ ዝቅ ያደርጋል። ታዲያ ለበለጠ ውጤት በየቀኑ ምን ያክል መውሰድ ያስፈልጋል? በቀን ከግማሽ እስከ 1 ሻይ ማንኪያ የእርድ ዱቄት ወይም ደግሞ ሰፕልመንቱን ወይም ደግሞ በካፕሱል ከሆነ የምትጠቀሙት ከ300 እስከ 500 ሚሊግራም የኩርኩሚን ተጨማሪ ምግብ ወይም ደግሞ ሰፕልመንትን መውሰድ ትችላላችሁ። ለመዋሃድ ታዲያ ሁልጊዜ ቁንዶ በርበሬ ያስፈልጋል ወይም ደግሞ ጤናማ ስቦችን እንደ ወተት፣ የወይራ ዘይት፣ አቮካዶ ማካተታችሁን በፍጹም አትዘንጉ። አንድ ላይ ማለት ነው እርድን ስትጠቀሙ፣ ምክንያቱም ኩርኩሚን በቀጥታ በአንጀታችን እንዲዋጥ ማለት ነው። ታዲያ እርድን ማስወገድ ወይም ደግሞ መገደብ ያለባቸው ወይም በጣም በጥቂቱ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው? የደም መርጋት መድኃኒቶችን የሚወስዱ ሰዎች እንደ ዋርፋሪን እናም አስፕሪን። እርድ የደም መፍሰስ አደጋን ስለሚጨምር ጥንቃቄ ማድረግ ያስፈልጋል። ወይም ደግሞ ከመጠቀማችሁ በፊት በአቅራቢያችሁ ካለው የጤና ተቋም የግል ዶክተራችሁን አስቀድማችሁ ማማከር ያስፈልጋል። እንዲሁም የሐሞት ጠጠር ያለባቸው ሰዎችና የጨጓራ ቁስለት ካለባችሁ እንዲሁም ከቀዶ ጥገና በፊት እርድን ከመጠቀማችሁ በፊት ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ
የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በዓለማችን ላይ ሱፐር ከሚባሉ ስፓይስ ወይም ደግሞ ቅመሞች ውስጥ ብግነትን ወይም ደግሞ ከባድ የሆነውን ስር የሰደደ ኢንፍላሜሽንን በፍጥነት የሚቀንስን ምርጥ በሳይንስ የተረጋገጠ ምርጥ ቅመም የሆነውን ስለ እርድ ድንቅ ጥቅሞችን ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ